ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ይዤላችሁ የመጣሁት የአማርኛ ፊደላትን ሁለተኛ ክፍል ነው። የመጀመሪያ ክፍሉን ከሀ እስከ ከ ይዤላችሁ መጥቼ ነበር ባለፈው ቪዲዮዬ። ዛሬ ደግሞ ከሀ እስከ በ እስከ መጨረሻ ያሉ ፊደላትን ይዤላችሁ መጥቻለሁ ማለት ነው። እነዚህን በደንብ አድርገን የምናይ ይሆናል። በመጀመሪያ ግን ቪዲዮ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። ባለፈው ቪዲዮያችን ከሀ እስከ ከ ያሉትን በደንብ አይተናል። ዛሬ ደግሞ ከሀ እስከ መጨረሻው እስከ በ ያሉትን የምናይ ይሆናል ማለት ነው። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬ ይዤላችሁ የመጣሁት ከሀ እስከ በ ያሉትን ነው። እነዚህን በደንብ አድርገን የምናይ ይሆናል ማለት ነው። እናንተ በጥሞና ይህን ቪዲዮ እስከ መጨረሻው አብራችሁ ተከታተሉ። ፊደላትን በደንብ አድርገን እናያለን። አሁን ቀጥታ አብረን እናንብብ። ስታነቡ ግን ያው ስታነቡ በተለያየ አቅጣጫ ማንበብ ይጠበቅባቸዋል። አማርኛ ፊደል አልገባኝም በጣም እየከበደ ነው እና ምን የምትሉ ተማሪዎች ይህ ስታነቡ ያንን ስልታችሁን መቀየር አለባቸው ማለት ነው። እንደነገርኳቸው ከግራ ወደ ቀኝ ማንበብ ምንም ውጤታማ አያደርግም። ምክንያቱም በቀላሉ የያዙ ይመስሉና ይጠፋሉ። ከቀኝ ወደ ግራ ስታነቡ እና ከላይ ወደታች ስታነቡ እንደዛ አድርጋችሁ አንባቸው ከያዛችኋቸው እዛም በኋላ እናንተ ፊደላትን የመያዛችሁ የምታረጋግጡ በዚያ ሚንስ ነው እንጂ ከግራ ወደ ቀኝ ስታነቡ በጣም ቀላል ናቸው። በቀላል ትይዟቸዋላችሁ። የመጀመሪያ ድምፁን ከጠራችሁ እኮ ሌላው በዛው ተመሳሳይ ስለምትጠሩት ምንም የሚከብድ ነገር የለውም ማለት ነው። ነገር ግን ከላይ ወደ ታች ከቀኝ ወደ ግራ ስታነቡ በጣም ትንሽ ከበድ ይላል። እንዲሁም ፊደላትን እያለፋችሁ ስታነቡ ከበድ ይሏቸዋል ማለት ነው። ቅርጻቸውን በደንብ መለየት ይጠበቅባቸዋል። ቢያንስ የሚያመሳስላቸው ቅርጽ አላቸው ማለት ለምሳሌ ሁለተኛ ድምፅ፣ ሶስተኛ ድምፅ እና አምስተኛ ድምፆች አብዛኛዎች ተመሳሳይ ናቸው። ምክንያቱም ሁለተኛ ድምፆች የጎናቸው ላይ ሁሉም ቅጥ ያላቸው፣ ሶስተኛ ድምፆች ደግሞ ሸፋፋ ናቸው። አምስተኛ ድምፆች ደግሞ ቀለበት አላቸው። ይህንን ባህሪያቸውን ደግሞ መያዝ ይጠበቅባቸዋል ማለት ነው። ቁጥር እየሰጣችሁ አንብቡ። ስታነቡ አንደኛ ሁለተኛ ብላችሁ ከመጀመሪያ ድምፅ እስከ ሰባተኛ ድምፅ ያለውን እስከ መጨረሻ ድምፅ ቁጥር ስጧቸው። ምክንያቱም ለመያዝ እንዲያመቿቸው ማለት ነው። እንደዚህ እያደረጋችሁ ማንበብ ይጠበቅባቸዋል። አሁን ቀጥታ አብረን እንጀምራለን። ከኔ ጋር አብራችሁ ማንበብ ሞክሩ። ኦኬ ይቺ ፊደል ማን ትባላለች? ሀ ትባላለች። ዝግ ብዬ አነብላችኋለሁ። እናንተም አብራችሁ ከኔ ጋር እያነበባችሁ ቪዲዮውን እያቆማችሁ እየጻፋችሁ ተለማመዱ። አሁን አብረን እናንብብ። ሀ ሁ ሂ ሃ ሄ ህ ሆ። ያቺ ፊደል የምትለየው በመጀመሪያዋ ብቻ እንጂ ከሀ ቤተሰቦች ጋር ድምጿ ተመሳሳይ ነው። የመጀመሪያዋን ሀ ብለን እንጥራት እንጂ ከዛ ውጭ ያሉ ቤተሰቦቿ ከሀ ጋራ ተመሳሳይ ድምፅ ነው ያላቸው። ድምፃቸው ማለት ነው፣ በቅርጽ ሳይሆን ድምፃቸው ተመሳሳይ ድምፅ ነው ያላቸው። የመጀመሪያ ድምጿ ብቻ ሀ ተብላ የምትለየው እንጂ ሌሎችን ከድምፆች ጋር አብራችሁ መጥራት ትችላላችሁ ማለት ነው። ይችል ሀነ እዛ ሁ ሂ እያለን ነው የሚሄደው ማለት ነው። አሁን ደግሞ ከመጨረሻው ወደ መጀመሪያው ከቀኝ ወደ ግራ እያነበብን እንመለስ። ሆ ህ ሄ ሃ ሂ ሁ ሀ። ቀጣይ ደግሞ ከዚህ ላይ ማን አለ? ወ ወ ው ዊ ዋ ዌ ው ወ። ከመጨረሻው ወደ መጀመሪያው ስመለስ ወ ው ዌ ዋ ዊ ው ወ። ከዚህ ላይ እንደምታዩት የመጀመሪያው ድምፅ እና የመጨረሻው ድምፅ በድምፃቸው ተመሳሳይ ነው። ይህኛውም ወ ነው የምንለው፣ ይህኛውም ወ ነው የምንለው። ነገር ግን በቅርጻቸው መለየት ይጠበቅባቸዋል ማለት ነው። ስንጽፍ ራሱ አብዛኛውን ጊዜ ይህንኛውን ወ መጀመሪያ ላይ ስናደርግ ይህንን እንጽፋለን። ይህን ደግሞ መሀል ላይ ሲሆንና ወደ መጨረሻው ሲሆን
እንጠቀምበታለን ማለት ነው። ግን ድምጻቸው ተመሳሳይ ድምፅ ናላቸው። ይሄም ሆነው ይሄኛውም ሆነው ሲደመር ደግሞ ይህ ሁለተኛው ይህንም በቅርጻቸው ነው የምትለዩቸው። ይሄኛው ው ነው ይሄኛውም ው ነው ማለት ነው። እነዚህንም መለየት ይጠበቅባቸዋል ማለት ነው። ኦኬ ቀጣይ ደግሞ እች ማናለች? አ አ አ ሁለት አይነት የአ ዝርያዎች አሉ ብያቸዋለሁ ባለፈው ቪዲዮአችን አልፎ አ የሚባለውን አይተነዋል አንብበነዋል ማለት ነው። ዛሬ ደግሞ ይቺ አይኖ አ የምትባለዋን እናያታለን ማለት ነው። ይቺ የአ ዝርያ ናት። አ ናት። ይችን በተመሳሳይ ማነው ሞክሼ ፊደል ናት። 9 ሞክሼ ፊደላት አሉ። ከዚያ ውስጥ አንዷ ይቺ ናት ማለት ነው። ሁለት የአ ዝርያዎች አሉ። አልፋዋን አይተናል። እቺ ደግሞ አይኑ አ የምትባለዋ ናት። አሁን አብረን እናንብበን። አ ኡ ኢ አ ኤ እ ኦ ከመጨረሻው ወደ መጀመሪያው ስንመለስ ኦ እ ኤ አ ኢ ኡ አ በጣም አሪፍ። ቀጣይ ደግሞ ከዚህ ላይ ማን እናገኛለን? ዘ ዘ ዙ ዚ ዛ ዜ ዝ ዞ ከመጨረሻ ወደ መጀመሪያው ስንመለስ ዞ ዝ ዜ ዛ ዚ ዙ ዘ። ቀጣይ ደግሞ ከዚህ ማን አለ ማለት ነው? ዠ ማን ይባላል? ዠ ዠ ዡ ዢ ዣ ዠ ዢ ዦ ከመጨረሻው ወደ መጀመሪያው ስንመለስ ደግሞ ዦ ዢ ዤ ዣ ዢ ዡ ዠ። ቀጣይ የ ዩ ይ ያ የ ይ ዮ ከመጨረሻው ወደ መጀመሪያው ስንመለስ ዮ ይ የ ያ ይ ዩ የ። ቀጠለ ደግሞ ማን እናገኛለን ማለት ነው? እቺ ደ ደ ትባላለች። ደ ዱ ዲ ዳ ዴ ድ ዶ ከመጨረሻው ወደ መጀመሪያው ስንመለስ ዶ ድ ዴ ዳ ዲ ዱ ደ። ቀጣይ ጀ ጁ ጂ ጃ ጄ ጂ ጆ ከመጨረሻው ወደ መጀመሪያው ስንመለስ ደግሞ ጆ ጂ ጄ ጃ ጂ ጁ ጀ። ቀጣይ ላይ ገ ጉ ጊ ጋ ጌ ግ ጎ ከመጨረሻው ወደ መጀመሪያው ስንመለስ ጎ ግ ጌ ጋ ጊ ጉ ገ። ኦኬ ከዚያ ደግሞ ማን እናገኛለን ማለት ነው? ጠ ጠ ጡ ጢ ጣ ጤ ጥ ጦ ከቀኝ ወደ ግራ ወይም ከመጨረሻ ወደ መጀመሪያው ስንመለስ ደግሞ ጦ ጥ ጤ
ጤ ጣ ጢ ጡ ጠ። በጣም አሪፍ። ቀጣይ ደግሞ ማን እናገኛለን? ጨ ጨ ጩ ጪ ጫ ጨ ጭ ጮ። ከመጨረሻው ወደ መጀመሪያው ስንመለስ ጮ ጪ ጨ ጫ ጪ ጩ ጨ። ቀጣይ ደግሞ ከዚህ ላይ ማን እናገኛለን ማለት ነው? ጠ ጠን እናገኛለን። ጠ ይችን ፊደል በከንፈራችን ነው የምታነቧት። ጠ ልክ በከንፈራችን ነው የምትነበበው ማለት ነው። በዚያ ነው እንትን ማለት ያለባቸው። አብዛኛው ተማሪ ታስቸግራቸዋለች ይች ፊደል። ነገር ግን በከንፈራቸው ሁለት ከንፈራቸውን አጋጥማቸው ታነቧታላችሁ። በጣም ቀላል ነች። አብረን እናንብባት። ጠ ጡ ጲ ጳ ጴ ጵ ጶ። ከመጨረሻው ወደ መጀመሪያው ስመለስ ጶ ጵ ጴ ጳ ጲ ጱ ጰ። በጣም አሪፍ። ቀጣይ ደግሞ ይች ማን ያለች ማለት ነው? ጸ ጸ ጸ ሁለት አይነት የጸ ዝርያዎች ናቸው አሉ። ፀሐዩ ጸ እና ጸሎቱ ጸ ይባላሉ። እነዚህ ናቸው። ያት ችም ጸ ናት። ችም ጸ ናት ሞክሽ ፊደላት ናቸው። ችኛቱ ጸሎቱ ጸ የምትባለቱ ናት። ችኛቱ ደግሞ ፀሐዩ ጸ የምትባለቱ ናት ማለት ነው። ችኛቱ ጸሎቱ ጸ፣ ችኛቱ ደግሞ ፀሐዩ ጸ። ሁለት አይነት የጸ ዝርያዎች አሉ ወይም ሞክሽ ፊደላት አሉ ብያቸዋለሁ። እነዚህ ናቸው ማለት ነው። ድምጻቸው ተመሳሳይ ነው፣ ነገር ግን በቅርጻቸው የተለያየ ቅርጽ አላቸው። ስለዚህ አሁን ይችን አብረን እናንብብ። ጸ ጹ ጺ ጻ ጼ ጽ ጾ። ከመጨረሻው ወደ መጀመሪያው ስንመለስ ጾ ጽ ጼ ጻ ጺ ጹ ጸ። በጣም አሪፍ። ቀጣይ ያለችዋን ጸ ደግሞ ስናነባት ጸ ጹ ጺ ጻ ጼ ጽ ጾ። ከመጨረሻው ወደ መጀመሪያው ስንመለስ ጾ ጽ ጼ ጻ ጺ ጹ ጸ። ኦኬ። ቀጣይ ደግሞ ከዚህ ላይ ማን እናገኛለን ማለት ነው? ፈ ፈን እናገኛለን። ፈ ፉ ፊ ፋ ፌ ፍ ፎ። ከመጨረሻ ወደ መጀመሪያው ስንመለስ ፎ ፍ ፌ ፋ ፊ ፉ ፈ። በጣም አሪፍ። ቀጣይ ደግሞ ከዚህ ላይ ማን አለች? ፐ ፐ አለች። ፐ ፑ ፒ ፓ ፔ ፕ ፖ። ከመጨረሻ ወደ መጀመሪያው ስንመለስ ደግሞ ፖ ፕ ፔ ፓ ፒ ፑ ፐ። በጣም አሪፍ። ቀጣይ ወደ መጨረሻ ወደ ሆነችው የአማርኛ ፊደል ደርሰናል። የመጨረሻዋ የአማርኛ ፊደል ነች ይች። ከ እስከ ቨ ነው የአማርኛ ፊደል ያለው። 34 ፊደል ነው ያለው። እያንዳንዱ 77 ቤተሰብ አለው ብያቸዋለሁ። አሁን ከመጨረሻ ወደ ሆነችው ወደ ቨ ላይ ደርሰናል። ቨን አብረን እናያለን ማለት ነው። የመጨረሻዋ ፊደል ይች ነች። ማን ትባላለች? ቨ። አሁን አብረን እናንብባት። ቨ ቡ ቪ ቫ
ቬ ቭ ቮ። ይችንም አሁን ስታነቡ ታችኛው ከንፈራቸውን በላይኛው ጥርሳችሁ ንክስ እያደረጋችሁ ነው የምታነቧት። ለማንበብ ለምታስቸግራችሁ ተማሪዎች ብቻ ማለት ነው። ስታነቡ በላይኛው ጥርሳችሁ የታችኛው ከንፈራችሁ ንክስ እያደረጋችሁ ታነቧታላችሁ ማለት ነው። አሁን ከመጨረሻው ወደ መጀመሪያው እያነበቡላችሁ ልምጣ። በደንብ አዳምጡኝ። እናንተም አብራችሁ አንብቡ። ቮ ቭ ቬ ቫ ቪ ቡ ቨ። ኦኬ ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቀጣይ ደግሞ በሌሎች ቪዲዮዎች የምንገናኝ ይሆናል ማለት ነው። ይህ ቪዲዮ ከተመቻቸው ላይክ፣ ሼር እና ሳብስክራይብ ማድረጋችሁን አትርሱ። እንዲሁም በኮሜንት አሳውቁኝ። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ቸርን ሰንብት።